እናትሽ እንደሆነሽ ፈልገሽ ነው እንዴ? ምን ነው ከልጆቼ ላይ ብቻ ጎደልኩብሽ እንዴ? ደረጀም ቢሆን ልጆቹ ነው የሚያይሽ። ምናልባት ሳላውቅ አስከፍቼሽ ካልሆነ በስተቀር እንጃ ባላነት እንዲሰማሽ አላልኩሽ እንዴ? አይ ምንም እማዬ፣ በቃ እሱ ጋልተኛ ካፌ እንዳጣይ የሆነ ነገርማ ሆነሻል። አንቺ እኮ ደፍረሽ የኛ መኝታ ቤት ረግጠሽው አታውቂ። አንቺ ማለት የተጻፍሽ ህግ ነሽ። ማወቅ ያለብሽ ይሆናል የተባለው ነገር በሙሉ አይሆንም። እውነት የተባለው ነገር በሙሉ ግዴታ መውጣት የለበትም። አባዬ እኔ አልገባኝም። ይኸውልሽ በአጭሩ አንቺ እዚህ ግቢ ውስጥ ሰው ገለሽ ብትቀብሪና ያንን ሁኔታ እኔ ብቻ ባይ ለማንም ሰው አሳልፌ አልሰጥሽም። አንቺ እንዳትጋለጪ ለማድረግ ህይወቴን አሳልፌ እሰጥልሻለሁ። እሺ አባዬ። ይሄ ነው እውነት። ገባሽ? የኔ እውነት አንቺ ገለሽ የቀበርሽውን ሰው ማውጣት ሳይሆን አንቺን ማዳን ነው። ይኸውልሽ እኔ ሰርቅ ብታገኘኝ ለምን ሰረቀ ብለሽ ምክንያቴን ማወቅ እንጂ እኔን አሳልፈሽ መስጠት አትችይም። ቤቢ አሁን አድገሻል፣ ትልቅ ሰው ሆነሻል። በብዙ ነገር በጣም አዝኜብሻል። ተቆጣሻት? አይ ለምን እቆጣታለሁ? ብታይ አንቺ ቴን ነው የበላችኝ። ታውቃለህ ድንገት ውሃዬን ጥያት ብሄድ ሌላ እናት ጋር እንዲህ የምትሆን ነገር ነው የመሰለኝ። የእውነት ደሬ ዳጣ በጣም የምታሳዝልሽ ናት። ግን ማርቲ ወይ ዳጣ ልጅሽ ብትሆን ደስ ይልሻል? ቻለው እንግዲህ ናታን፣ ቻለው እንግዲህ ምን ነው የሚችለው? አንተ ናታን ምን ነው የምትችለው? እንጃ ዳጣን ጠይቂያት። ዳጣ ምን ነው የምትችለው? ድንጋዩን እንዴ አረ ተለጠፍሽበት? ግድ አይደለም። ለምን እንደምለጠፍበት? ሰላም ምንድን ነው ያለች? መጀመሪያ ተቅለሰለሰች። ከዛ ግን ይቅርታ ጠየቀችኝና የሆነ ሚስጥር እንደምትነግረኝ ነገረችኝ። ምን ማለት? ሰላም ለረጅም ዓመት ተደብቆ የነበረውን ሚስጥር ለወይዘሮ ማርታ ነገረቻት። ወይዘሮ ማርታ ዳጣን የኔ ልጅ ብትሆን እንዴት ደስ እንደሚለኝ፣ በተለይ ወንድ ልጅ ብትሆንልኝ በጣም ደስ ይለኛል እያለች ነው። የዳጣን መከፋትና ማዘንም ለአቶ ደረጀ ነገረችው። እና ምን አልሻት? ተቆጣሻት? እያላት ነበር። ኧረ እኔ ምን እቆጣታለሁ? ሁኔታው አሳዘነኝ። ፊት ለፊት የመታገት ስትል አይኗ ሲንከራተት፣ በዛ ላይ ደግሞ እናቶኝ ስትለኝ በጣም ነው ያሳዘነችኝ፣ አንጀቴን በላችኝ እያለችው ነበር። እናቶ ደረጀ ተቆጣሻት? እያላት ነበር። እሷም ኧረ ምን እቆጣታለሁ? አልተቆጣኋትም፣ አሳዘነችኝ፣ የጠየቀችኝም በሙሉ ነበር ሳረግላት የነበረው እያለችው ነበር። አቶ ደረጀም ዳጣ ልጅሽ ብትሆን ደስ ይልሻል ብሏት ነበር። እሷም ዝም ስትል እንዴ ደሬ ምን እያልክ ነው ስትለው በቃ ደስ አይልሽም ማለት ነው ብሏት ነበር። እንዴት ነው ደስ የማይለኝ? ይችን የመሰለች ልጅ በተለይ ወንድ ብትሆንማ ደስታውን አልችለውም ነበር ብላለች። አቶ ደረጀም ወሬውን ለመቀየር በቃ ወይ ወንድ ልጅ እያልሽ ነው፣ ሌላ ሴት ጋር ሂጅ ወልጅ ላምጣ ይሆን እንዴ እያላት ነበር። ወይዘሮ ማርታም ከሌላ ሰው በጭራሽ እንደማትፈልግና የጋብቻ ቃል ኪዳናቸውን ጭምር አስታውሰዋለች። አቶ ደረጀም እኔ ካንቺ ውጭ አስቤው አላውቅም እያለ ነው። ግን ደግሞ የሰላምና የዳጣ ጉዳይ አጣብቂኝ ሆኖበታል። ሰላም እንደ እስከዛሬው ታግሼ መኖር አልፈልግም እያለች ነው። በተለይ ልጇ ከጎኗ ስለሆነች ነው መሰለኝ መጨነቅ፣ መረበሽ፣ ማልቀስ ይበልጥኑ አብዝታለች። እናም ስለ እናትነት ሲወራ ሰላም እያለቀሰች ነበር። ዳጣም እያጽናናቻት ምን ሆነች ነው? እኔ ትልቅ ስሆንና ትዳር ሲይዝ እንዴት መሆን ነው የምፈልገው ብላለች ዳጣ። አቢጌል እንዴት ናታንንና ዳጣን ትፈቅዱላችኋላችሁ እያለች ጸብ አስነስታለች። ወይዘሮ ማርታም እንግዲህ ናታንን እንዴት ተመለከትኩት ከሆነ በጭራሽ አንቺን ላይሽ እንኳን ፈቃደኛ አይደለም፣ አይንም ሆነ ልቡም ያለው ዳጣ ጋር ነው ብላለች። አቢጌልም እኔ አቢጌል ደረጀ አንድም ቀን የፈለግኩትን ነገር አጥቻ አላቅም፣ ናታን ወደደም ጠላም የኔና የኔ ብቻ ነው የሚሆን። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከት ነው ዳጣ ተከታታይ ድራማ እንግዲህ ዳጣ ምናልባት ወይዘሮ ማርታም እኮ እናትሽ ትሆናለች ደረጃ አባትሽ ከሆነ የሚል ሀሳብ አንስቶ ስለነበረ ናታን
እንግዲህ ይህ ነገር በጣም ስለረበሻት እየሮጠች ወይዘሮ ማርታ ዘንድ ሄዳለች። ወይዘሮ ማርታ ዘንድ ሄዳ ከፊት ለፊቷ ቆማ ነበር። ወይዘሮ ማርታም አየኔ ልጅ የሆንሽው ነገር አለ እንጂ በሰላምሽማ እንደዚህ አልሆንሽም። ከዚህ በፊት እኮ ይህን የኛም መኝታ ቤት በጭራሽ ደፍረሽ ረግጠሽው አታውቂም። ስለዚህ ሆነ የሆንሽው ነገር አለ ማለት ነው እያለቻን ነበር። ሰላምም አይማዬ ደህና ነኝ እያለቻን ነበር። አይ የሆንሽው ነገርማ አለ ስትል እማዬ ደህና ነኝ ብላለች በድጋሚ። እንዴ አመረርሽው እንዲህ ይሄን ነገር እኔ እኮ እንዳይከፋሽ ብዬ ነበር እንደዛ ያልኩሽ ብላት ነበር። እሷም እማዬ ብላ አልጠግብ ብላለች። ምክንያቱም የእናት ፍቅር እጅግ በጣም እርቧታል፣ ጠምቷታል። እናም ወይዘሮ ማርታን 10 ጊዜ እማዬ ስትል ወይዘሮ ማርታም ግራ ተጋብታለች። እናትሽ ናፈቀችሽ እንዴ ብላት ነበር። እናም እንግዲህ ወይዘሮ ማርታም እንደዛ ባለቻት ጊዜ ዳጣ እናቴ ነሽ እንዴ ብላት ነበር። ምን ማለት ነው የወለድኩሽ ነው ወይስ እናቴ ትሆኛለሽ ነው ብላ ስጠይቃት፣ ዳጣም እንግዲህ ትንሽ ቆም ብላ ካሰበች በኋላ አይ ማለቴ እማዬ እሱ ጋር ልምጣና ልተኛ ብላት ነበር። ወይዘሮ ማርታ አየኔ ልጅ የሆንሽው ነገርማ አለ ዳጥዬ፣ ያለምንም ምክንያት አንቺ በጭራሽ እንዲህ ልትሆኛችም እያለቻት ነበር። እሷም አይ መጥቼ ብቻ ልተኛ፣ አጠገብሽ ልተኛ፣ አቅፍሽ ውስጥ ልተኛ እያለቻት ነበር። ወይዘሮ ማርታም ዝም ብላለች፣ የምትለው ግራ ገብቷት። እሷም ሂዳ ወይዘሮ ማርታ ላይ ደረት ላይ ትኝት ብላ እማዬ ዝም ብለሽ እቅፍ አድርጊኝ ብላት ነበር። ወይዘሮ ማርታ አቅፋ ፀጉሯን ስታሸሻት ዳጣ እያለቀሰች ነበር። እናም እንግዲህ እናት እንዲሆንልሽ ትፈልጊያለሽ ነው ወይስ ከልጆች ያጎደልኩብሽ ነገር አለ? ዳጥዬ ሳላስተውል አስከፋውሽ እንዴ? ሳላስበው አስቀየምኩሽ እንዴ? ከእናት አጎደልኩብሽ እንዴ? እያለቻት ነበር። አይ እማዬ በጭራሽ እያለች ነው እሷም። ወይዘሮ ማርታም ቆም ብላ እያሰበች ነው። ምናልባት ሳላስበው ጎድቼሽ ይሆን? አስከፍቼሽ ይሆን? አስቀይሜሽ ይሆን? የሚል ብዙ ጥያቄ ተፈጥሮባታል። ዳጣም ደግሞ ደረቷ ላይ ተኝታ እንባዋ ይረግፍ ነበር። እና ወይዘሮ ማርታም ስለ ሁሉም ነገር እየጠየቀቻት ነበር። እናትሽ ናፍቃሽ ነው አታውቂያትም እንዴ ስትላት አያውቃታለሁ እሱማ ብላለች። እናም እንግዲህ ዳጣ የእናት ፍቅርን መቋቋም ያቃታት ትመስላለች። በሌላ በኩል አቶ ደረጀ ዳጣና ውሃ እንዲሁም ናታን ኳስ ሲጫወቱ እያያቸው ነበር። በእነሱ ደስታ እየተደሰተ ግን ደግሞ አንድ ነገር አስጨንቆታል። አሁን ለዚህ ቤተሰብ መበታተን መበጣበጥ ይገባዋል። ምን አባቴ ላደርግ? በሌላ በኩል ደግሞ የሰላምና የዳጣ ጉዳይ አስጨንቀውኛል። ምን ልሆን? አምላኬ ሆይ ይህንን ቤተሰብ ከመበታተን አንተ ታደገው። አሁን ለማርቲ ብነግራት ማርቲ እጄ ላይ ትሞትብኛለች። ለትዳሯ ታማኝና ለቤተሰቧ በጣም ጥንቁቅ ናት። ቤተሰቧን እንዴት እንደምትወድ አውቃለሁ። ስለዚህ እንዲህ አይነት ነገር ቢፈጠር ደግሞ ማርትዬ ትሞትብኛለች እያለ አቶ ደረጀ ግራ ተጋብቷል። ዝም እንዳይልም ግራ ገብቶታል፣ እንዳይናገርም ግራ ገብቶት በሀሳብ ተውጦ በረንዳ ላይ ቆሞ ነበር። ድንገት አቢጌል ከኋላ መታቀፍ አድርገዋለች። ግን እንደ ልጅ ስታቅፈውም ደስታ ሳይሆን የተሰማው ጥላቻ ነበር። ምክንያቱም አቶ ደረጀ በአቢጌል እጅግ በጣም አዝኖባታል። እንዳንቺ ጥላ የለሽም እንዴ ምን ታረጊያለሽ ነበር ያላት። እሷም እንደ አባዬ ሀሳብ ውስጥ ነበርክ፣ ምን ሆነህ ነው? ምን አስጨንቆህ ነው እያለችው ነበር። እሱም ያስጨነቀው ጉዳይ ምንም ይሁን ምን ለኔ ያስበሽልኝ ነው? የእውነት ለኔ ያስበሽልኝ ነው? የአባትሽ ውርዴት ነው የሚያስደስትሽ ወይስ እውነቱ ነው የአባትሽ ውርዴት ወይስ ደግሞ በውሸት የአባትሽን እውነት? የትኛው ነው የሚያስደስትሽ ብሏት ነበር። ግን ደግሞ ይሄንን ታሪክ የሌላ ሰው ታሪክ አድርጎ አንስቶላት ነበር። እናም እንግዲህ አንድ አባት እንደነበረ በጭራሽ ሙስና በልቶ እንደማያውቅና ግን ደግሞ በአንድ ጊዜ ተሳስቶ አንድ ሴት ልጁ ብታቅ ይሄን ሰው አሳልፋ ለሕግ መስጠት ነው ያለባት ወይስ አባቷን ሸፍና መያዝ ነው የሚል ሀሳብ አቅርቦ ነበር። እሷም እንዴ በሕግ መቀጣት አለበት ብላለች። እኔ በሆነስ ብሏት ነበር። አቢጌል አንተም ብትሆን ያው ነው አረገዋለሁ ይመስላል ምላሿ። አንተማ በጭራሽ ልትሰርቅ አትችልም ነበር ያለችው። ቢሆንስ ቢላትም ያው አሳልፌ እሰጥሃለሁ ይመስላል ንግግሯና አቶ ደረጀም እኔ እዚህ ግቢ አንድ ሰው ገለሽ ብትቀብሪ እውነቱ እንኳን ይሄ ቢሆን ኖሮ አንቺን አሳልፌ አልሰጥም። ምናልባትም ላንቺን የህይወቴን አሳልፌ ራሴን አሳልፌ እሰጥልሻለሁ እንጂ አንቺን አሳልፌ አልሰጥሽም። አባት እንደዚህ ነው። እኔም የምወድሽ ይሄን ያህል ነው። 4 ሰዎች ነው አንድ ሰው ሞቶ የተቀበረውን አሳልፈው ለህግ ከሚሰጡትና አንድ ብቻሽን ሆነሽ የሆነን ነገር አይተሽ አሳልፈሽ ከመስጠት ብሎ ምርጫም ሰጥቷት ነበር። አቢጌል ግን አልገባኝም እያለች ነገሮችን ገብተዋት እንዳልገባት ማሳለፍ ጀምራለች። አቶ ደረጀም አቢጌል በጣም አዝኜብሻለሁ፣ በጣም ነው ባንቺ ያዘንኩት ብሎ ጥሏት ሄዷል። በሌላ በኩል እንግዲህ ሰላም
ወይዘሮ ማርታን አናግራታለች። ወይዘሮ ማርታን እትዬ በጣም ይቅርታ፣ ግን ደግሞ ሰሞኑን እምነግርሽ አንድ ትልቅ ሚስጥር አለኝ ብላ ነግራታለች። ዳጣ እንግዲህ ወይዘሮ ማርታን ለልጆቿ ያላትን ፍቅር እንክብካቤ ቀን በቀን ባየች ጊዜ ይበልጥ ፍቅሯ እየጨመረ፣ ለወይዘሮ ማርታ ያላት ክብር እየጨመረ ነው። እናም እንግዲህ ሰላም ጋር ቁጭ ብለው ስለ ወይዘሮ ማርታ እየወሩ ነበር። ወይዘሮ ማርታ በልጆቿና በቤተሰቧ ከመጣ ማንንም ነገር እንደማትፈራ፣ በዚህ በደግነቷ ልክ ደግሞ ሌላ መጥፎ ሰው እንደምትሆንም ጭምር እየተናገረች ነው። እሱንማ ባቢጌ ላይ ይሁ አይደል እንደ አርጁንን አንስታ ስታስወረውረው እስር ቤት እያለች ነበር። እሱን ታዩ ያኔ ውሃ መርፌ ይዛ የመጣች ቀን ትምህርት ቤቱን በአንድ ግራ ቆመው የለ እንደ ሁሉም ወላጅ ልጆቹን መፈተሽ አለበት ወይም ደግሞ ልጆቻችንን ከዚህ ትምህርት ቤት እናስወጣለን ብላ እኮ ስታምሰው ነበር። እሷ በቤተሰቧ ድርድር አታውቅም፣ ቤተሰቧን በጣም ትወዳለች እያለቻት ነበር። እና ዳጣም እኔም ሳዲክ እንደሷ ትልቅ ሰው መሆን እፈልጋለሁ፣ እንደሷ መልካም ሴት ለልጆች እናት መሆን እፈልጋለሁ እያለቻት ነበር። ሰላምም አንቺ ሰላምዬ እንደሷ ትሆኛለች ለልጅሽ ባለቻት ጊዜ የኔን ተዩ እኔ ምን እናት ነኝ እኔ ብሎ እናት እያለች ማልቀስ ጀምራለች። ዳጣ ሚስጥሩ ባይገባትም እንዴ ሰላምዬ አታልቅሽ እያለች ማጽናናት ጀምራለች። ሰላምም እኔን ጥሩ እናት አይደለሁም፣ እኔ ለልጅ መከላከል የምችል እናት አይደለሁም እያለች ባለፈው ቁስሏ እያለቀሰች ነው። አቶ ደረጀና ወይዘሮ ማርታም ቁጭ ብለው እያወሩ ነው። ዛሬ ደሬ ዳጣ እንዴት እንዳሳዘነችኝ፣ እንዴት አንጀቴን እንደበላችሁ ብላ ወሬውን ጀምራለች። ምን ሆነች ባለችው ጊዜ ፊት ለፊት የመታ ዲቅን ትላለች። በቃ ውሃም በላት ውሃን የሆነችብኝ እያለችው ነበር። እና ምን አለች ባላት ጊዜ እላይ ላይ መታ መጥቼ ልተኛ እቀፊኝ ጸጉሬን አሻሽልኝ ትለኛለች እያለችው ነበር። ከዛኔማ እናቷ የናፈቀቻት መሰለኝ እያለችው ሳለ አቶ ደረጀም እና ምን አልሻት ተቆጣሻት ብሎ ደነገጠ። እንዴ ደርዬ ምን ብዬ ቆጣታለሁ? ሁኔታዋ በጣም ነው ያሳዘነኝ፣ አንጀቴን በላችኝ፣ አርጌ ያለችኝ ሁሉ እያረኩላት ነው ያልኩት ስትለው አቶ ደረጀ ደስ ብሎታል፣ ፈገግ ብሏል። እና ዳጣ ልጅ ብትሆን ደስ ይልሻል ማርትዬ ብሏት ነበር። እንዴ ደሬ ምን ማለት ነው ብላ ኮስተር ስትልበት በቃ ታዩ ደስ አይልሽም ማለት ነው ብሏታል። አቶ ወይዘሮ ማርታም እንዴት ነችን የመሰለች የደረሰች ልጅ በዛ ላይ ቀበጥ ጨዋታዋ ሳቋ የማይጠገብ ልጅ መሆኗን የምጠላው እኔ ልጅ እጠላለሁ እንዴ? አምላክ እንጂ የከለከለኝ፣ እኔ እኮ መውለድ ሳልፈልግ ቀርቻ አይደለም፣ በተለይ ወንድ ልጅ ብትሆንም ማደርዬ ብላ ነግረዋለች። አቶ ደረጀም ምን ነው ወንድ ማለት አበዛሽ ወይ ከሌላ ልሄድና ላምጣ እንዴ ብሏት ነበር። እሷም አይ ከሌላ እንኳን በጭራሽ አልፈልግም፣ ምክንያቱም የጋብቻችን ዕለት ቃል ኪዳናችን እናስበው፣ ብከሳ ብትጠቁር ብትጃጅም ብትታመምም ከሷ ውጪ ሌላ ሰው አላይም፣ አልወለደች መከነች ብዬ አልፈታትም የሚል ቃል ገብተሃል እኮ ብለው ነበር። እሱም አረን የማስቤው አላቅም ያው ለጨዋታው ነው ብለው ወሬያቸውን በዚህ ቀይሰዋል። አቢጌል እንግዲህ ናታን በተቀመጠበት ሄዳ እንደ ባብ ተጠምጥማለች። ዳጣም ሁኔታውን ስለምታውቀው ፊት ለፊት እያየች ሁሉንም ነገር ችላ ዝም ብላለች። አቢጌል ዳጣን ለማስቀናት ይመስላል ሁኔታዋ። ናታንዬ ዛሬ አብረን ነው የምንተኛው አተኛም እንደ እያለችው ነበር። ናታንም እጇን ከላዋ ላይ ለማንሳት ቢሞክርም እሷ ግን እየተጠማጠመችበት ነው። በስተመጨረሻም እንግዲህ ዳጣን ቀናሽ እንደ እያለቻት ነበር። አረ በጭራሽ እኔ ምን አስቀናኝ በልዛው ቻለው ብለው ነበር። ከዛ ምኑን ነው የሚችለው ብላ ነገር ስትፈልግ ድንጋዩን ብላ ምላሽ ሰጥታለች። እኔ ድንጋ ነኝ እንዴ ብላ አቢጌልም ጸብጸብ ሽቷት ነበር። ግን ደግሞ ዳጣ ለማለፍ እየሞከረች ነው። ናታንም ሁኔታዎቹ ሲከብዱት በቃ እኔ መተኛት አለብኝ ብሎ ተነስቶ ሄዷል። እሺ ናታንዬ እመጣለሁ ዛሬ አብረን ነው የምናድረው ብለው ነበር። ናታንም ምንም አይነት ምላሽ ሳይሰጥ ወደ ክፍሉ ገብቷል። ይዝጋህ ብላ ስትል ውሃም እሷን ተከትላ ይዝጋህ ብላ ተነስታ ወደ ክፍሉ ሄዳለች። አቢጌልና ዳጣ ተፋጠው ቀርተዋል። አቢጌልም ናታን የሷ እንደሆነ አጥብቃ እየነገረቻት ነው። ምን ነው መች ነው ታዲያ ለሽያጭ የምታቀርቢው እያለቻት ነው። እንዲህ የምን ሽያጭ ነው ስትል ስታጅበት እኮ የግል ንብረትሽ ነው የሚመስለው እና እንደዛ ከሆነ ያው ለገበያ ማቅረብሽ አይቀርም ብዬ ነው ብላ እናዳታለች። አቢጌል ዳጣ ልትማታ ለማስፈራራት ብትቆምም ዳጣ ፊት ለፊቷ ፈጣ ቆማባታለች። አቢጌል መድፈር አልፈለገችም። በሌላ በኩል አቶ ደረጀ ናታንን መኪና ውስጥ ጠርቶ እያናገረው ነው። ናታን ሁሉንም ነገር ያወራችሁትን በሙሉ ሰምቻለሁ፣ ዳጣን ወዳያታል አይደል ብሎ አጥብቆ ይዞት ነበር። እንደ አባዬ ምንም ነገር የተፈጠረ ነገር የለም፣ አዎ ትናፍቅኛለሽ ብያታለሁ፣ እሱ ፍቅር ከሆነ ደግሞ እሱንም አስተካክላለሁ፣
አባዬ መነኝ፣ ምንም ነገር አይፈጠርም እያለ ነው። አቶ ደረጀ ሁሉንም ነገር ሰምቻለሁ፣ ዳጣን ወድሃታል። እንደዛ ከሆነ ደግሞ እንደ አባትም እንደ ጓደኛም እንደ ወንድ ልጅም እረዳሃለሁ። ምንም ሚስጥር አትደብቀኝ፣ እውነቱን ንገረኝ፣ ዳጣም ልጄ ናት ብሎ አቶ ደረጀ ነግሮታል። ናታንም እመነኝ አባዬ፣ ዝም ብለህ ብቻ እመነኝ፣ ምንም ነገር የለም። ስለዚህ እኔ ቢሆን እንኳን ቢፈጠርም እንኳን እኔ የምፈልገው በወግ በማረጉ እንጂ እንደዚህ ዝም ብዬ ችኩል ሰው እንኳን አይደለሁም። እንደዛ እንዳታስብ አባዬ በጭራሽ ብሎ ለአቶ ደረጀ ቃል ገብቶለታል። አቶ ደረጀም እንደዛ ከሆነማ አንተ ጋር ጋብቻ፣ አንተን የመሰለ ልጅ ዝምድና ማንም ሰው አይፈልግም። ማርቲም የወይዘሮ የዘወትር ምኞቷ ነው ከናታን ጋር ከአቤጌል ጋር ብሏል። እና ናታንም እንግዲህ ቢፈጠርም እኔ በወግ በማረጉ እንጂ በእንደዚህ መልክ እንኳን በጭራሽ አታስብ አባዬ ብሎታል። አቶ ደረጀም እንግዲህ እንደዛ ከሆነ በወግ በማረጉ ከሆነ እኔ ራሴ አባታችሁ ፈቅጄ እደራችኋለሁ። ከዛ ውጭ ግን አደራህን ናታን፣ እኔ ሴት ልጆች መሀል ያስቀመጥኩህ አምኜህ ነው ብሎ አስጠንቅቆታል። ናታንም እርግጠኛ ሆኖ ለአቶ ደረጀ ቃል ገብቶለታል። ሰላምም ዳጣን እየመከረች ነው። ከወግ ማረግ በፊት ከጋብቻ በፊት ምንም ነገር እንዳትሳሳት አስጠንቅቃታለች። ዳጣም በጭራሽ ሽማግሌ ሳይላክማ በወግ በማረጉ ሳይሆን ምንም ነገር አይፈጠርም ሰላምዬ አታስቢ ብላ እሷም ቃል ገብታላታለች። አቢጌል ወይዘሮ ማርታን እየጨቀጨቀቻት ነው። ወይዘሮ ማርታም በጭራሽ አንቺን ያገባ እያለች ነው። አንቺን ናታን ካልሆነ ወይም ደግሞ ሌላ እንደ ናታን አይነት ወንድ ካልሆነ በስተቀር በጭራሽ ሊችልሽ አይችልም እያለች ነው። እሷም እንግዲህ እኔ የኔ ባል ናታን ነው፣ ናታን በጭራሽ ከኔቹ መውጣት አይችልም እያለች እየዛተች ነው። ወይዘሮ ማርታም ወንድ ልጅ በማስገደድ አይሆንም፣ እንደኛ እንደ ሴቶች በጆሮ በሰማ ሳይሆን ወንድ ልጅ በአይኑ ያየውን ነው የሚያምነው። ስለዚህ መልካም ሴት ሁኚ ካልኩሽ ቆይቻለሁ፣ የራስሽ ችግር ነው ብላታለች። በሌላ በኩል ደግሞ እንግዲህ ወይዘሮ ማርታና አቶ ደረጀ ደስ የሚል ጊዜ አሳልፈዋል። ግን ደግሞ የምሽቱ መጨራረሻ ላይ አካባቢ ሰላም የሆነ ሚስጥር ልትነግረኝ ነው የሚል ሀሳብ አቅርባለታለች። አቶ ደረጀ ጨንቆታል። ምን ማድረግ እንዳለበት ግራ ገብቶታል። በየመሃሉ ስለ ዳጣ ማውራትም አብዝቷል። ግን ደግሞ ዳጣ ልጅ ናት ለማለት የተጨነቀ ይመስላል። አቶ ደረጀ አቢጌል ከማወቁ በፊት ለወይዘሮ ማርታ ካልነገራት እጅግ በጣም ትልቅ ችግር ይፈጠራል። ወይዘሮ ማርታስ ዳጣ ልጁ እንደሆነች ስታቅ፣ ለዛውም ከሰላም ምን ሊሰማት ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ